ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የዕለቱን መረጃ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አድርጋለሁ። በቅድሚያም አርዕስተ ዜና። እግዚአብሔርን ማወቅና ማደግ በሚል መሪ ቃል የወጣቶች ስልጠና ተካሄደ። ደቦ አሊያንስ 9ኛ ዓመታዊ ጉባኤውን አለኝታ በሚል መሪ ቃል ሊያካሂድ ነው። ከውጪ የአፍሪካ ቤተክርስቲያን መሪዎች በኬንያ ናይሮቢ ተሰባሰቡ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። እግዚአብሔርን ማወቅና ማደግ በሚል መሪ ቃል የወጣቶች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል እግዚአብሔርን ማወቅና ማደግ በሚል መሪ ቃል ያዘጋጀው የወጣቶች ስልጠና በመገናኛ አጥቢያ ተካሂዷል። በዕለቱ ከ50 በላይ የወጣት መሪዎች የተገኙ ሲሆን የወንጌል አስተማሪና ሰባኪው ጋሽ ንጉሴ ቡልቻ በመገኘት ወጣቶችን አበረታተዋል። እግዚአብሔርን ማወቅና ማደግ በሚል ርዕስ በመጋቢ መስፍን ሰፊ ትምህርት ተሰጥቷል። ስልጠናው መቀመጫውን ካናዳ ካደረገ መንፈሳዊ ተቋም ጋር በመተባበር የሚሰጥ ሲሆን ስልጠናውን ለሚያጠናቅቁ ሰልጣኞች ዓለም አቀፍ የእውቅና ምስክር ወረቀት ወይም ኢንተርናሽናል ሰርቲፊኬት እንደሚሰጥ ታውቋል። ይህ ስልጠና በወር አንድ ጊዜ የሚካሄድ ሲሆን በአንድ ዓመት ጊዜ ውስጥ ይጠናቀቃል። የክልሉ የቤተሰብ የወጣቶችና የታዳጊዎች አገልግሎት ክፍል ኃላፊ መጋቢ ኤልያስ አየለ እንደገለጹት የስልጠናው ዋነኛ ግብ ወጣቶች ጌታ በሰጣቸው ዘመንና እድል ሁሉ እግዚአብሔርን በሚያከብር ሕይወት በመኖር በዙሪያቸው የጽድቅን ተጽዕኖ እንዲፈጥሩ ለማስቻል ነው። አያይዘውም ሰልጣኞች ያገኙትን እውቀት ወደ የአጥቢያዎቻቸው በመውሰድ ሌሎች ወጣቶችን የማስተማርና መንፈሳዊ ኃላፊነታቸውን የመወጣት አደራ እንዳለባቸው ገልጸዋል። ደቦ አሊያንስ 9ኛ ዓመታዊ ጉባኤውን አለኝታ በሚል መሪ ቃል ሊያካሂድ ነው። ደቦ አሊያንስ ፎር ችልድረን ሚያዝያ 8 2018 ዓ.ም በሰጠው ጋዜጣዊ መግለጫ ወላጅ አልባና ለተለያዩ ጥቃቶች የሚጋለጡ ህጻናትን ለመርዳትና እያከናወነ ያለውን ተልዕኮ አብራርቶ በመጪው ግንቦት 5 እና 6 ቀናት አለኝታ በሚል መሪ ቃል 9ኛውን ዓመታዊ ጉባኤ እንደሚያካሂድ አስታውቋል። መግለጫው በሳሮ ማሪያ ሆቴል የተካሄደ ሲሆን ተናጋሪዎች የጥምረቱን አስፈላጊነትና የወደፊት እቅዶችን በዝርዝር አብራርተዋል። የጥምረቱ አመራር አባል ወይዘሮ ሚሻሜ ደሳለኝ በሰጡት ማብራሪያ ደቦ አሊያንስ የበጎ አድራጎትና የሃይማኖት ተቋማት ጥምረት ሲሆን ዋና ዓላማውም ህጻናት በቤተሰብ እንክብካቤ ውስጥ እንዲያድጉ ማስቻል እንደሆነ ገልጸዋል። በኢትዮጵያ ውስጥ የሚገኙ እያንዳንዱ ልጆች በቤተሰብ ውስጥ ሲያድጉ ማየትን ዓላማው አድርጎ የተነሳ ድርጅት ነው፣ ጥምረት ነው። ዋናው ዓላማችንም በዚህ ዙሪያ ላይ መስራት ነው። ከተለያዩ ግብረሰናይ ድርጅቶች ጋር፣ የእምነት ተቋማት ጋር፣ የተለያዩ የማህበረሰብ ክፍሎች ጋር እንዲሁም ደግሞ ከመንግስት አካላት ጋር በትብብር እንሰራለን። ዋናው ደግሞ ተልዕኳችን ተመሳሳይ ራዕይ ያላቸው ምግባረ ሰናይ ድርጅቶችን እንዲሁም የእምነት ተቋማትን፣ የማህበረሰብ አንቂዎችን፣ የሚዲያ ተቋማትን ከመንግስት አካላት ጋር በመተባበር እንሰራለን። ይህንን ደግሞ የምንሰራበት ዋናው ዓላማ በማስተባበር በማነቃቃት እንዲሁም ደግሞ ከተለያዩ ዓለም አቀፍና ሀገር አቀፍ ድርጅቶች ጋር አንድ ላይ በመሆን የተሻሉ ተሞክሮችን በማስተዋወቅና ሀገር በቀል የሆኑ መፍትሄዎችን ለማስተዋወቅ እንሰራለን ማለት ነው። ዋናው ደግሞ እሴቶቻችን ብለን ደቦ አሊያንስ እንደ ማንነታችን አድርገን የያዝናቸው 4 እሴቶች አሉ። የመጀመሪያው በመተባበር የላቀ ተጽዕኖን መፍጠር ነው። በመተባበር የላቀ ተጽዕኖ መፍጠር ስንል አንድ ድርጅት ብቻውን በሀገራችን ላይ ያለውን ጥልቅ የሆነ ወላጅ አጥ ለሆኑ ልጆችና ለተለያየ ጥቃት የተጋለጡ ልጆችን ያለውን ችግር ሊፈታ አይችልም። ስለዚህ አንድ ላይ በመምጣት በመተባበር አብሮ በመስራት የላቀ ተጽዕኖ ልንፈጥር እንችላለን ብለን በማመን ነው አብረን ይህንን ስራ እየሰራን ያለ ነው። ጥምረቱ በመተባበር ትህትና፣ ርህራሄና ቁርጠኝነት ላይ የተመሰረተ መሆኑንም ጠቅሰዋል። የቦርዱ ምክትል ሰብሳቢ አቶ ሲቢሉ ቦጃ በበኩላቸው ጥምረቱ ከ14 ዓመታት በፊት በአሜሪካ በተካሄደ ዓለም አቀፍ የጉዲፈቻ ጉባኤ ያገኘውን ተሞክሮ በመመስረት እንደተጀመረ ገልጸው ከ8 መስራች ድርጅቶች ወደ 14 አባላት መደገፉን አስታውቀዋል። ትኩረቱም በቤተሰብ ያተኮረ እንክብካቤ ላይ መሆኑን አክለዋል። እንደ ራዕይ የያዝነው እያንዳንዱ የኢትዮጵያ ልጅ እያንዳንዱ የኢትዮጵያ ሕፃን በሚወደውና በሚንከባከበው ቤተሰብ ውስጥ ሲያድግ ማየት ነው ራዕያችን። በተለይ ደግሞ ወላጆቻቸውን ያጡና ለችግር የተጋለጡ ልጆች ይሄ ደግሞ የበለጠ ያስፈልጋቸዋል የሚል ነው። ስለዚህ ትልቁ ግባችን እሱ። ይህንን ለማድረግ የኛ ሚና ምንድን ነው የሚለውን ደግሞ ስናይ እኛ በዋናነት ቤተሰብን ማዕከል ያደረገ የልጆች አገልግሎት በኢትዮጵያ ውስጥ እንዲስፋፋ ለዛ ምክንያት ነው። ያንን የሚያቀጣጥል ወይም ካታላይዝ የሚያደርግ ተቋም መሆን ነው።
ፍላጎታችን። ይህንን አስቀመጥን። ይህንን ደግሞ እንዴት እናደርግ ስንል ይህንን ብቻችንን መስራት አንችልም። ስለዚህ በጋራ መምጣት አለብን። ቅድም እንደተገለጸው አንድ ድርጅት በጣም ጥሩ ስራ ሊሰራ ይችላል በተናጠል፣ ግን ከችግሩ ስፋትና ጥልቀት አኳያ ግን በጋራ የምናደርገው ጥረት የተሻለ ተጽዕኖ ይኖረዋል በሚል እሳቤ በጋራ መምጣት አለብን እና ይህንን ደግሞ ቅንጅታችንን ፎርማል ማድረግ አለብን። እንደ ተቋም ተመዝግበን በደንብ እንቅስቃሴ ማድረግ አለብን በተደራጀ ሁኔታ ብለን እንደ ፈረንጆች አቆጣጠር በ2021 ላይ በይፋ በሲቪል ሶሳይቲ ኦርጋናይዜሽንስ አሶሲዬሽን ኤጀንሲ በኩል መመዝገብ ችለናል። ይሄ በዚህ ሂደት ውስጥ እንግዲህ ወደ 8 የሚሆኑ መስራች ድርጅቶች አሉ። አሁን ድርጅቶቹ ደግሞ ተጨማሪ ሌሎች 6 ድርጅቶችን ጨምረው በአጠቃላይ የደቦ አባላት 14 ደርሰናል። ወደፊት ደግሞ እያደገ እንደሚሄድ እምነታችን ነው። የቦርዱ ሰብሳቢ አቶ ጉልላት ታደሰ ደግሞ በሀገር ውስጥ በግጭት በበሽታና በተፈጥሮ አደጋዎች ምክንያት ብዙ ህጻናት ለችግር እየተጋለጡ እንዳሉ ገልጸው ድምጻቸው እንዲሰማ ይህ ጉባኤ እንዲያገለግል ጠቁመዋል። ዋናው ጉዳይ ይሄ ነው። በዚህ ምክንያት ሁሉ ሰው እያንዳንዱ ልጅ በተለይ ወላጅ አጥ የሆነ ለችግር የተጋለጠ በዚህ ጉዳይ ላይ አለኝታ የሚሆነኝ ቤተሰብ አለኝ፣ የሚያቅፈኝ ቤተሰብ አለ፣ የሚያካትተኝ ቤተሰብ አለ የሚለው ጉዳይ ላይ እንዲሰራ በዛ ላይ ግንዛቤ ለመፍጠር ተሞክሮችን ለማጋራት እና ውይይቶችን ለማድረግ ነው ይህ ጉባኤ የተዘጋጀው ነው። ብዙ ሰው ቢገኝ ደስ ይለናል። ጉዳይ ያለ ሰው የልጆች ጉዳይ የሚያሳስበው፣ የችግረኛ ልጆች ጉዳይ የሚያሳስበው፣ ወላጅ አጥ ልጆች ጉዳይ የሚያሳስበው፣ ለችግር የተጋለጠ በጎዳና ላይ ያሉ ልጆች ጉዳይ የሚያሳስበው ግለሰብ ወይም ደግሞ የበጎ አድራጎት ድርጅቶች፣ የመንግስት አካላት፣ ቤተ እምነቶች እንዲገኙ እንፈልጋለን። እስቲ ተገናኝተን እርስ በርስ እንተያይ፣ እርስ በርስ አንዳችን ለአንዳችን ኢንካሬጅመንት እንሆን፣ እንተያይ የሚል ነው ዋናው ሀሳብ። ስለዚህ በእነኚህ 2 ቀናት ብዙ ሰው እንዲመዘገብ እንፈልጋለን እና የዘንድሮ እንግዲህ ተናጋሪዎቻችን ከሀገር ውስጥም ከሀገርም ውጪ በዚህ ስራ ላይ በተለይም ደግሞ ወላጅ አጥ በሆኑ ልጆች ላይ ኤክስፐርት የሆኑ ቤስት ፕራክቲስን የሚያውቁ ሰዎች መጥተው የሚያስተምሩበት ስለሆነ መታችሁ በዚህ ፕሮግራም ላይ እንድትሳተፉ እኔም በድጋሚ ጋብዛለሁ። እስካሁን ባደረግነው ነገር ላይ ያለፉትን 10 ዓመታት ወደ ኋላ ዞር ብለን ስንመለከት እንግዲህ ላክሊ እኛ ስንጀምር የደቦ አላያንስ ጥምረት ሲጀምር የውጭ ሀገር ጉዲፈቻ የቆመበት ጊዜ ነበርና ለሀገር ውስጥ ጉዲፈቻ መስፋፋት ትልቅ ምክንያት ሆኗል ብዬ ነው እኔ የማምነው። በዛ ምክንያት በሺዎች የሚቆጠሩ ልጆች በሀገራቸው ባህል በሀገራቸው ካልቸር ውስጥ ሆነው እዚሁ አዶፕት እንዲሆኑ ሆነዋል። እንዲሁም ደግሞ በጣም ብዙ ግብረሰናይ ድርጅቶች ቤስት ፕራክቲስን እየተጠቀሙ ከማሳደጊያ ይልቅ ልጆች በቤተሰብ እንዲኖሩ እስካሁን ድረስ ይሄ እየተሰራ ይገኛል እና ትልቁ ስራችን እንግዲህ 3 ነው ብዬ ነው የማስበው። ኢንስፓየር ማድረግ፣ ኢኩፕ ማድረግ እና ኮኔክት ማድረግ። ኢንስፓየር ማድረግ ማለት እንግዲህ ቅድም እንደተናገርኩት ሰዎችን ለመልካም ስራ ማነቃቃት፣ ኢኩፕ ማድረግ ደግሞ ቤስት ፕራክቲስን በተለይም ደግሞ ግብረሰናይ ድርጅቶች ላይ ያሉትን እሱን በማስተማር ሌላውን ደግሞ እርስ በርስ ኔትወርክ የምናደርግበት እርስ በርስ ኮኔክት የምንሆንበት ፕሮግራም ስለሆነ በጣም እኛም ተዘጋጅተን ስለጠበቅናችሁ እናንተም መታችሁ በዚህ ፕሮግራም ላይ እንድትሳተፉና የመፍትሄው አካል እንድትሆኑ እኔም ጋብዛለሁ። ተጽዕኖ ፈጣሪ ሴት የተሰኘውና በነብይት ሰሎሜ እንግዳ ወርቅ የተጻፈው መጽሐፍ በብሉበርድ ሆቴል ለምረቃ በቃ። ታምራት ሞቲ ዝርዝሩን ያቀርበዋል። ሴት ልጅ ማንነቷንና የተፈጠረችበትን ዓላማ በማስታወስ ዛሬ ላይ ከበዋት ያሉትን ማንኛውንም ማነቆች ጥሳ እንድትወጣና ለእግዚአብሔር መንግሥት ጠቃሚ አገልጋይ እንድትሆን የተደረገ ጥሪ መሆኑን የሚያስገነዝበውና በነብይት ሰሎሜ እንግዳ ወርቅ ተጽፎ እየተዘጋጀው ተጽዕኖ ፈጣሪ ሴት መጽሐፍ ጥሪ የተደረገላቸው እንግዶች፣ አገልጋዮች፣ የጸሐፊዋ ቤተሰብና ወዳጆች በተገኙበት ነበር በብሉበርድ ሆቴል ለምረቃ የበቃውም።
መርሃ ግብሩን በነብይት ብርሃን የጸሎት መሪነትና በዘማሪት አዲስ ዓለም አሰፋ የዝማሬ አገልግሎት ጅማሬውን ያደረገ ሲሆን በአገልጋይ መሰረትና በአገልጋይ ሮሃማ አማካኝነትም ስለ መጽሐፉ ንግግር ተደርጓል። አገልጋዮቹም ጸሐፊዋን እንኳን ደስ አለሽ በማለት በሴት ልጅ ውስጥ እግዚአብሔር ያስቀመጠውን ጸጋና እምቅ ችሎታ በጉልህ የሰፈረበት ያላትን ጠቃሚ ነገር አውቃ ተጽዕኖ ለመፍጠር እንድትገለጥና ሌሎችን እንድትጠቅም የሚያበረታታ የእግዚአብሔርን ቃል ማዕከል አድርጎ የቀረበልን ወቅታዊ መጽሐፍ ነው ሲሉ ተደምጠዋል። ቀጥሎም ሐዋርያው ነብዩ ስለ ነብይት ሰሎሜ የአገልግሎት ሕይወት ምስክርነቱን የሰጠ ሲሆን ጌታን የምትወድ የጸሎት ሕይወት ያላትና ለአዲስ ነገር የምትተጋ ወጣት አገልጋይ ናት። በተለይም ሴት እህቶቻችንን ከጓዳ እንዲወጡ ድምፅ የሚሆን መጽሐፍ በመጻፏ ጌታን ባርካለሁ በማለት ደስታውን ገልጿል። በማስከተልም የነብይት ሰሎሜ የትዳር አጋር የሆነው ነቢይ ኢዮስያስ የእንኳን ደስ አለን መልእክቱን ካሰማን በኋላ ጌታን ብቻም ሳይሆን ቤቷንም በተሰጠ ፍቅር የምታገለግል ለኔ ሚስቴ ለልጆቼ መልካም እናት ናት። በተለይም ሴት እህቶቻችንን ለማብቃት በተለያየ አቅጣጫ ተሰጥታ የምታገለግል ዛሬ ደግሞ በመጽሐፍ ፍሬን ማሳየት በመቻሏ እጅግ ደስ ብሎኛል በማለት ተናግረዋል። የተጽዕኖ ፈጣሪ ሴት መጽሐፍ ጸሐፊና የተጽዕኖ ፈጣሪ ሴቶች ህብረት ራዕይ ተቀባይና መሪ የሆነችው ነብይት ሰሎሜ እንግዳ ወርቅ በበኩሏ ጥሪዋን አክብረው የተገኙላትን እንግዶች በማመስገን በ18 ምዕራፎች ተከፋፍሎ በ150 ገጾች የተዋቀረው መጽሐፍ ሴት እህቶች በክርስቶስ ወዳገኙት ማንነት የሚመልስና እግዚአብሔር ወዳየላቸው ፍጻሜ እንዲገሰግሱ የሚያበረታታ መሆኑን በመጠቆም ሴት ልጅ የእግዚአብሔር ዓላማ እንዳለባትና ተጽዕኖ ለመፍጠር የተፈጠረች መሆኗን የሚገልጽ መጽሐፍ ነው። ቅዱሳንም መጽሐፉን በማግኘት ተባረኩበትም ብላለችም። ተጽዕኖ ፈጣሪ ሴት መጽሐፍ በተለያዩ አገልጋዮች አማካኝነት ጸሎት ተደርጎ ለምረቃ በበቃበት ዕለት ተጽዕኖ ፈጣሪ ሴቶች ህብረት ውስጥ ስልጠና የወሰዱ 31 ተጽዕኖ ፈጣሪ ሴቶች ለምረቃም በቅተዋል። በመጨረሻም በአምልኮ ዝማሬና በኬክ ቆረሳ ስነ ስርዓት በነብይት ሰሎሜ እንግዳ ወርቅ ተጽፎ እየተዘጋጀው ተጽዕኖ ፈጣሪ ሴት መጽሐፍ የምረቃ መርሃ ግብር ፍጻሜውን አግኝቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ባካሄደው 7ኛው ሀገር አቀፍ የሰላም ኮንግረስ ማጠቃለያ ላይ በቀጣይ 8ኛውን ሀገር አቀፍ የሰላም ኮንግረስ እንዲያዘጋጅ የሲዳማ ክልል መመረጡ ተገለጸ። የሲዳማ ክልል የሃይማኖት ተቋማት ጉባኤ የስራ አመራር ቦርድ አባላትና የክልሉ ሰላምና ጸጥታ ቢሮ ኃላፊ 8ኛውን ሀገር አቀፍ የሰላም ኮንግረስ ለማዘጋጀት ከመድረኩ የክብር እንግዶች እጅ የሰላም ዋንጫ ተረክበዋል። በሁለት ወራት ውስጥ ዝግጅት በማድረግ 8ኛው ሀገር አቀፍ የሰላም ኮንግረስ በሲዳማ ክልል ሐዋሳ ከተማ በደማቅ ሁኔታ የሚካሄድ መሆኑን የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አሳውቀዋል። በአሶሳ ከተማ ሲካሄድ የነበረው 7ኛው ሀገር አቀፍ የሰላም ኮንግረስ ተጠናቋል። በተካሄደው የሰላም ኮንግረስ ላይ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ ተወካዮች፣ የሃይማኖት መሪዎችና አባቶች እውነተኛ አስታራቂዎች በመሆን የተጣሉትን ወገኖች ማስታረቅ ይገባቸዋል በማለት የአደራ መልእክት አስተላልፈዋል። የሰላም ኮንግረስ ማጠቃለያ ላይ ዘላቂ ሰላም ለመገንባት በትጋት ለሰሩ የላቀ አመራር ለሰጡና ተጨባጭ ውጤት ላስመዘገቡ አካላት የእውቅናና የምስጋና ስጦታ ተበርክቶላቸዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። ኢትዮጵያን ጨምሮ ሁሉም የብሪክስ አባላት እህል እንዲያከማቹ ምክረ ሀሳብ ቀረበ። በዓለም አቀፍ ደረጃ እየታየ የመጣውን የምግብ ዋስትና ስጋት ለመቀነስና የገበያ መረጋጋትን ለመፍጠር ሩሲያ በብሪክስ አባል ሀገራትና በቀጠናዊ አጋሮቿ መካከል የሚመራ የጋራ የመጠባበቂያ ምግብ ክምችት እንዲመሰረት ሀሳብ አቅርባለች። ይህ የሩሲያ ሀሳብ በዋነኝነት ትኩረት ያደረገው ባልተረጋጋው የዓለም የንግድ ስርዓት ውስጥ የምግብ አቅርቦት እንዳይቋረጥና የዋጋ ንረትን ለመቆጣጠር የሚያስችል የጋራ መከላከያ ግንብ ለመገንባት ነው ተብሏል። በዚህም መሰረት እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የግብርና ምርት ወጪዋን በ50 በመቶ በማሳደግ በዓለም አቀፍ ገበያ ላይ ያለውን ድርሻ ለማጎልበት የወሰነች ሲሆን በምግብ አቅርቦት ሂደት ላይ የሚታዩ መስተጓጎሎችን ለመቅረፍ ከብሪክስ አጋሮች ጋር በቅንጅት መስራት ያስፈልጋል ብላለች። ድንገተኛ የምግብ እጥረት በሚከሰትበት ወቅት የጋራ መጠባበቂያውን በመጠቀም የዋጋ መናርን መከላከልና የተረጋጋ የንግድ ልውውጥ እንዲኖር ማስቻልና ይህ ስትራቴጂ አገራዊ ጥቅም ላይ ብቻ ያተኮረ ሳይሆን ዓለም አቀፍ የምግብ አቅርቦትን ሰንሰለትን ይበልጥ አስተማማኝና ፍትሃዊ ለማድረግ ያለመ ነው ሲሉ የዘርፉ ባለሙያዎች ገልጸዋል። ሩሲያ ይህንን ሀሳብ ይዛ የመጣችው የዓለም አቀፍ ጂኦፖለቲካዊ ውጥረቶችን በምግብ አቅርቦት ላይ ጫና እያሳደሩ ባሉበት ወቅት መሆኑ ጉዳዩን በብሪክስ አባል ሀገራት ዘንድ ከፍተኛ ትኩረት እንዲያገኝ ያደርገዋል ተብሏል።
ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የአፍሪካ ቤተክርስቲያን መሪዎች በኬንያ ናይሮቢ ተሰባሰቡ። ዳንኤል አንተነህ ዝርዝር አለው። በኬንያ ዋና ከተማ ናይሮቢ በተካሄደው የ3 ቀናት የውይይት መድረክ ዓላማም በምስራቅና በደቡብ አፍሪካ ክልሎች ላይ ያሉ ችግሮች ላይ የቤተ ክርስቲያን ምላሽን ለማጠናከር ታሳቢ ያደረገም ነው። ይህ መድረክ በአፍሪካ ወንጌላውያን ማህበር ከተለያዩ አጋሮች ጋር በመተባበር ከሰሃራ በታች ያሉ የአፍሪካ ቤተ ክርስቲያናት ለችግሮች ያላቸው ምላሽና አቅም ግንባታ በሚል መሪ ቃልም ተካሂዷል። የውይይቱ ዋነኛ ትኩረትም የቤተ ክርስቲያን መሪዎችን በጋራ ራዕይ ማቀናጀት፣ አቅምን መገንባትና ለረጅም ጊዜ ሰላም ግንባታ የሚያግዙ ተግባራዊ መሳሪያዎችን ማቅረብ ላይ የሚያተኮረም ነው። በዚህም ከመድረኩ አስተባባሪዎች መካከል የፎከስ ቡድን አመራር ዳይሬክተር አድሪያን አዳምስ፣ የበርናባስ እርዳታ ፕሮግራሞች አስተዳዳሪ ናታን ኦደዴና የአፍሪካ ወንጌላውያን ማህበር ዋና ጸሐፊ ዶክተር ማስተር ማትላሆፔ ተገኝተው መርሃ ግብሩንም መርቀዋል። ዶክተር ማትላሆፔ በንግግራቸውም ለችግሮች ምላሽ መስጠት ማለት ብቻ ሁኔታዎችን መቆጣጠር ሳይሆን ግንኙነቶችን፣ ስርዓቶችንና ማህበረሰቦችን መለወጥ ነውም ሲሉም ተናግረዋል። በመድረኩም የኬንያ ፓርላማ አባልና ኒዲንዲ ኒዮሮ የአፍሪካ ወንጌላውያን ማህበር ቦርድ አባልና የህግ አማካሪ ኪማንቲ ካሜንኩ እንዲሁም ከተለያዩ አፍሪካ ሀገራት የመጡ የቤተ ክርስቲያን መሪዎችም ተሳትፈዋል። ከዚሁ ጋር ተያይዘውም አዲስ የክልላዊ አስተባባሪዎች አውታረ መረብ ተቋቁሞ ስራም ጀምረዋል። ውይይቱም ትብብርን ለማጎልበት የአካባቢ ምላሾችን ማጠናከርና የቤተ ክርስቲያንን የወደፊት አቅጣጫ ለማጠናከር ተስፋ እንዳለውም ተገልጿል። መረጃው የአፍሪካ ወንጌላውያን ማህበር ነው። በመጨረሻም ፍራንክሊን ግርሃም በትራምፕ የኤአይ ሜም ክርክር ዙሪያ ምላሽ ሰጡ። ፍራንክሊን ግርሃም በቅርቡ በማህበራዊ ሚዲያ የተነሳውን የኤአይ ኢየሱስ ሜም ክርክር በመመልከት ስለምንም ነገር ብዙ ነገር የሚደረግ ጉዳይ ሲሉ ገልጸውታል። ይህ ክርክር የተነሳው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ ኢየሱስ የሚመስል በኤአይ የተፈጠረ ምስል ወይም ሜም ከለጠፉ በኋላ ነው። ሜሙ ከተለጠፈ በኋላ ተከታዮቻቸውና የፖለቲካ መሪዎች የተለያዩ ምላሾችን ሰጥተዋል። ግርሃም በተሰጠው መግለጫ ትራምፕ ራሱን እንደ ኢየሱስ ክርስቶስ ለማቅረብ እያሰበ አይመስለኝም ሲል ገልጸዋል። ይህ ተገቢ አይደለም፣ ቢሆንም እርሱ ያሰበው በተለየ መንገድ አይደለም ሲሉም ገልጸዋል። አክለውም ትራምፕ ምስሉን በኋላ እንደሰረዘና ሰዎችን የሚያገለግል ዶክተር ምስል ጋር ተመሳሳይነት እንዳለው መግለጹንም ጠቁመዋል። በተጨማሪም ግርሃም ሜሙ ውስጥ የመንፈሳዊ ምልክቶች እንደ መስቀል ወይም መላእክት እንዳልተካተቱ በመግለጽ ይልቁንም ባንዲራ፣ ወታደሮችና ሌሎች የአሜሪካ ምልክቶች እንደነበሩትም አስታውቀዋል። ከዚህ በፊት ሚኬ ጆንሰን እንዲሁም ሌሎች ደጋፊዎች ትራምፕ ራሱን ከክርስቶስ ጋር ለማመሳሰል እየሞከረ ነው የሚለውን ውንጀላ ቀደም ሲል አስተባብለው ነበር። ግርሃም በመጨረሻ ክርክሩ ከእውነቱ በላይ የተጋነነ መሆኑን ጠቅሶ ብዙ ያልታሰበ ትርጓሜ እየተሰጠ ነው ሲሉም ተናግረዋል። ዘገባው የክርስቲያን ፖስት ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። እግዚአብሔርን ማወቅና ማደግ በሚል መሪ ቃል የወጣቶች ስልጠና ተካሄደ። ደቦ አሊያንስ 9ኛ ዓመታዊ ጉባኤውን አለኝታ በሚል መሪ ቃል ሊያካሂድ ነው። ከውጪ የአፍሪካ ቤተክርስቲያን መሪዎች በኬንያ ናይሮቢ ተሰባሰቡ። ውድ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ቆይታ።